የድንግል ማርያምን አማላጅነት የሚዘክረው ታላቁ የጸሎት መጽሐፍ የቱ ነው? ሀ. መዝሙረ ዳዊት፣ ለ. አርጋኖን፣ ሐመርኋ ውዳሴ ማርያም፣ መ. ሰዓታት። 10 ሰከንድ አላችሁ። መልሱ ሐመርኋ ውዳሴ ማርያም። ውዳሴ ማርያም ለእመቤታችን በ7 ቀናት የተከፋፈሉ ስብከቶች ያሉት ሲሆን አማላጅነቷን በስፋት ይዘክራል። በብሉይ ኪዳን ትንቢት ውስጥ ድንግል ማርያምን የሚያመለክተው በጎልማሳይቱ ወይም ድንግሊቱ የሚለው ቃል የሚገኘው በየትኛው መጽሐፍ ነው? ሀ. ዘፍጥረት፣ ለ. ሚልኪያስ፣ ሐመርኋ ኢሳይያስ፣ መ. መዝሙር። 10 ሰከንድ አላችሁ። መልሱ ሐመርኋ ኢሳይያስ። እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች የሚለው ትንቢት በእመቤታችን ላይ ተፈጽሟል። የድንግል ማርያም እናት ሐና ከየትኛው የእስራኤል ነገድ ትወጣለች? ሀ. የይሁዳ ነገድ፣ ለ. የሌዌ ነገድ፣ ሐመርኋ የሩቤል ነገድ፣ መ. የይሳኮር ነገድ። 10 ሰከንድ አላችሁ። መልሱ ለ. የሌዊ ነገድ። ሐና ከሌዊ ነገድ ወይም ከአሮን ወገን ስትሆን ኢያቄም ከይሁዳ ነገድ ወይም ከዳዊት ወገን ናት። ድንግል ማርያም በድንግልና እንደምትጸንስ የነገራት መልአክ ማን ነው? ሀ. ቅዱስ ሩፋኤል፣ ለ. ቅዱስ ገብርኤል፣ ሐመርኋ ቅዱስ ሚካኤል፣ መ. ቅዱስ ኡራኤል። 10 ሰከንድ አላችሁ። መልሱ ለቅዱስ ገብርኤል። ቅዱስ ገብርኤል አላት፣ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ድንግል ማርያም በግብፅ በነበረችበት ጊዜ በእርሷ አማካኝነት ለመጀመሪያ ጊዜ ክርስትና የተሰበከችበት ከተማ የት ነው? ሀ. ካይሮ፣ ለ. ግብፅ በአጠቃላይ፣ ሐመርኋ አስዩት ወይም ደብረ ዘይት፣ መ. አሌክሳንድሪያ። 10 ሰከንድ አላችሁ። መልሱ ሐመርኋ አስዩት ወይም ደብረ ዘይት። ጌታችንና እመቤታችን በግብፅ በአስዩት ወይም ደብረ ዘይት አካባቢ እንደኖሩና አስቀድማም ቤተ ክርስቲያን እንደተሰራች ትውፊቱ በግልጽ ያስረዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የድንግል ማርያምን አማላጅነት የሚመሰክረው መጽሐፈ ሰዓታት ውስጥ የሚገኘው ታዋቂው የጸሎት ክፍል ስያሜው ምንድን ነው? ሀ. አቡነ ዘሰማያት፣ ለ. መልክዓ ማርያም፣ ሐመርኋ አንቀጸ ብርሃን፣ መ. መዝሙረ ክርስቶስ። 10 ሰከንድ አላችሁ። መልሱ ለመልክዓ ማርያም። መልክዓ ማርያም የእመቤታችን አካላት እያመሰገነ አማላጅነቷን የሚጠይቅ የጸሎት ክፍል ነው። ድንግል ማርያም ወላዲተ አምላክ ወይም ቴዎቶኮስ የሚለውን ቀኖናዊ ታላቅ ስም ያገኘችው በየትኛው የቤተ ክርስቲያን ጉባኤ ውሳኔ ነው? ሀ. የኒቅያ ጉባኤ፣ ለ. የኤፌሶን ጉባኤ፣ ሐመርኋ የኬልቄዶን ጉባኤ፣ መ. የቁስጥንጥንያ ጉባኤ። 10 ሰከንድ አላችሁ። መልሱ ለ. የኤፌሶን ጉባኤ። ይህ ጉባኤ የኔስቶሪዮስን ስህተት በመኮነን ድንግል ማርያም እመ አምላክ መሆኗን በይፋ አጽድቋል።
በድንግል ማርያምና በጌታችን ኢየሱስ ላይ የተቀረጹ የመጀመሪያዎቹ ስዕሎች ወይም አይከኖች በማን እንደተሳሉ የቤተ ክርስቲያን ትውፊት ምን ያስተምራል? ሀ. ሉቃስ ወንጌላዊው፣ ለ. ዮሐንስ ወንጌላዊው፣ ሐመርኋ ጳውሎስ ሐዋርያው፣ መ. ቅዱስ ጊዮርጊስ። 10 ሰከንድ አላችሁ። መልሱ ሀ. ሉቃስ ወንጌላዊው። ወንጌላዊ ቅዱስ ሉቃስ በእመቤታችን ሕይወት ዘመን ስዕሏን እንደሳለ በኦርቶዶክሳዊ ትውፊቶች ይታመናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት መሠረት ድንግል ማርያም በሥጋና በነፍስ ከሞት ተነስታ ወደ ሰማይ ያረገችው በስንተኛው ቀን ነው? ሀ. መስከረም 21፣ ለ. ጥር 21፣ ሐመርኋ ህዳር 21፣ መ. ነሐሴ 16። 10 ሰከንድ አላችሁ። መልሱ መ. ነሐሴ 16። የእመቤታችን ፍልሰተ ሥጋዋ የሚታሰብበትና በሥጋና በነፍስ ወደ ሰማይ ማረጓ የሚከበርበት ነው። ድንግል ማርያም በቤተ መቅደስ ውስጥ አገልግሎት ስትሰጥ በዋናነት የምትሰራው ሥራ ምን ነበር? ሀ. የጸሎት አገልግሎት፣ ለ. የዕጣን ማጠን አገልግሎት፣ ሐመርኋ የሐርና ወርቅ ፈትል፣ መ. የመዝሙር አገልግሎት። 10 ሰከንድ አላችሁ። መልሱ ሐርና ወርቅ ፈትል። እመቤታችን በ15 ዓመቷ በቤተ መቅደስ ሐርና ወርቅ እያስማማች ስትፈትል ሊቀ መላእክቱ ቅዱስ ገብርኤል ለእመቤታችን ተገልጾ ጌታን እንደምትወልድ ነገራት ሲል ያስረዳናል። ጌታችን ኢየሱስ በመስቀል ላይ እያለ እናቱንና ደቀ መዝሙሩን ዮሐንስን ሲያስተዋውቅ የተናገረው ቃል ምንድን ነው? ሀ. እነሆ ልጅሽ፣ ለ. እናት ሆይ፣ ሐመርኋ እናቴ ሆይ እነሆ ልጅሽ፣ መ. ሰላም ይሁንላችሁ። 10 ሰከንድ አላችሁ። መልሱ ሐመርኋ እናቴ ሆይ እነሆ ልጅሽ። ኢየሱስም እናቱንና የወደውን የነበረውንም ደቀ መዝሙር አጠገቡ ባየ ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት መሠረት ድንግል ማርያም የሚነድ ዕፀ ጳጦስ በመባል የምትጠራው ለምንድን ነው? ሀ. በሲና ተራራ ስለነበረች፣ ለ. መለኮትን ስለተሸከመችና ድንግልናዋ ስላልተለወጠ፣ ሐመርኋ እሳትን ስላጠፋች፣ መ. ለሙሴ ስለተገለጠች። 10 ሰከንድ አላችሁ። መልሱ ለ. መለኮትን ስለተሸከመችና ድንግልናዋ ስላልተለወጠ ነው። ሙሴ ያየው የሚነድ ዕፀ ጳጦስ እሳቱ እንጨቱን ሳይለውጠው እንደኖረ እመቤታችንም መለኮትን ተሸክማ ድንግልናዋ ሳይለወጥ መቅረቱን ያመላክታል። በሉቃስ ወንጌል መሠረት በድንግልና መጸነሷን ያመኑትና ከሴቶች ሁሉ ተለይተሽ የተባረክሽ ነሽ በማለት በመጀመሪያ የባረከቻት ሴት ማን ናት? ሀ. ሐና፣ ለ. ሰሎሜ፣ ሐመርኋ ኤልሳቤጥ፣ መ. ማርያም መግደላዊት። 10 ሰከንድ አላችሁ። መልሱ ሐመርኋ ኤልሳቤጥ። የእመቤታችን ሰላምታ ኤልሳቤጥን በመንፈስ ቅዱስ ስለሞላት የማርያምን ክብር በመጀመሪያ መስክራለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሠረት ድንግል ማርያም ከጌታ ስቅለት በኋላ ለስንት ዓመታት ያክል በዮሐንስ ቤት ኖራለች? ሀ. 10 ዓመት፣ ለ. 15 ዓመት፣ ሐመርኋ 18 ዓመት፣ መ. 20 ዓመት። 10 ሰከንድ አላችሁ።
መልሱ ለ15 ዓመት። ጌታችን በመስቀል ላይ ለዮሐንስ አደራ ከሰጣት በኋላ ድንግል ማርያም ለ15 ዓመታት ከእርሱ ጋር እንደኖረች ትውፊቱ ያስተምራል። የቅድስት ድንግል ማርያም ወላጆች ስማቸው በቤተ ክርስቲያን ትውፊት መሰረት ማንና ማን ይባላል? ሀ ዮአኪም እና ኤልሳቤጥ፣ ለ ዮአኪም እና ሐና፣ ሐመርኋ ኢያቄም እና ሐና፣ መ ኢያቄም እና ኤልሳቤጥ። 10 ሰከንድ አላችሁ። መልሱ ሐመርኋ ኢያቄም እና ሐና። የቤተ ክርስቲያን ታሪክና ትውፊት የድንግል ማርያም ወላጆች ስም ኢያቄምና ሐና በማለት ያስቀምጣል። ቅድስት ድንግል ማርያም በወላጆቿ ቃል ኪዳን መሰረት ወደ ቤተ መቅደስ ስትገባ የነበራት ዕድሜ ስንት ነው? ሀ 2 ዓመት፣ ለ 3 ዓመት፣ ሐመርኋ 5 ዓመት፣ መ 7 ዓመት። 10 ሰከንድ አላችሁ። መልሱ ለ3 ዓመት። ሐናና ኢያቄም ልጃቸውን በቃል ኪዳን መሰረት በ3 ዓመቷ ወደ ቤተ መቅደስ አስገቧት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፍልሰተ ሥጋዋ ተብሎ የሚታወቀው የድንግል ማርያም ዕረፍት የሚከበረው በየትኛው ወር ነው? ሀ ጥር፣ ለ ህዳር፣ ሐመርኋ ነሐሴ፣ መ መስከረም። 10 ሰከንድ አላችሁ። መልሱ ሐመርኋ ነሐሴ። በየዓመቱ ከነሐሴ 1 እስከ 16 ድረስ በፍልሰታ ጾም ታስቦ ይከበራል። ነሐሴ 16 ደግሞ ፍልሰተ ሥጋዋና ትንሣኤዋ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየወሩ የእመቤታችን በዓል የሚከበረው በየትኛው ቀን ነው? ሀ በ1፣ ለ በ21፣ ሐመርኋ በ30፣ መ በ7። 10 ሰከንድ አላችሁ። መልሱ ለ21። በየወሩ በዕለተ ሰኞ የሚውለው የሳምንቱ በዓል ቢኖርም ወርሃዊው በዓል ግን በ21ኛው ቀን ነው። በቤተ መቅደስ ውስጥ አገልግሎት ስትሰጥ በዋናነት የመገበቻትና የመንከባከቢያዋ ኃላፊነት የተሰጠው ለማን ነበር? ሀ ለሊቀ ካህናቱ፣ ለ ለካህን ዘካርያስ፣ ሐመርኋ ለመልአኩ ቅዱስ ገብርኤል፣ መ ለአረጋዊ ዮሴፍ። 10 ሰከንድ አላችሁ። መልሱ ሐመርኋ ለመልአኩ ቅዱስ ገብርኤል። የቤተ ክርስቲያን ትውፊት እንደሚለው ከሕፃንነቷ ጀምሮ ቅዱስ ገብርኤል መናን ሲመግባት ኖሯል። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን በታላቅ ክብር ከሚከበሩት የድንግል ማርያም ወርሃዊ በዓላት አንዱ የሆነው ግንቦት ልደታ የሚያስታውሰው ምንን ነው? ሀ የቅዱስ ገብርኤል ብስራት፣ ለ የጌታ ልደት፣ ሐመርኋ የድንግል ማርያም ልደት፣ መ የኢያቄም ዕረፍት። 10 ሰከንድ አላችሁ። መልሱ ሐመርኋ የድንግል ማርያም ልደት። ግንቦት 1 የድንግል ማርያም ልደት የሚከበርበት ታላቅ ወርሃዊ በዓል ነው።